አሳይ ሰይድ ባይዘው በጣም ልጆቹ ባለጌ ናቸውና ምን ይላል መጽሐፍ ቅዱስም ለሞኝ እንደ ሞኝነቱ መልስለት ነው የሚለውና በእነሱ በሚገባቸው ልክ ካላልነገርናቸውና እንደዚህ ካላልናቸው እነሱ ሊረዱና ሊገቡ አይችልም ነው። ባይዘው እንዳንተ ያለ ማስረጃ አላወራምና ኦኬ። ጄምስ ስናፕ ይባላል በጣም ታዋቂ ፊሎሶፈር ቴክስቹዋል ክሪቲሲዝም ላይ ኢቭን በኢሜይሉ ላይ እናወራለን በውስጥና እሱ መጽሐፍ አለው ዘ ኬዝ ፎር ብሎ ማርቆስ 16 ከ9 እስከ 20 ያለውን ማለት ነው። ኦኬ እዛ ላይ እዚህ መጽሐፉ ላይ ማለት ነው። እንደውም ታላቁን ከፍ አድርጉትና አንብቦ ታላቁን ከፍ አድርጉትና ዲያቆን ሕዝቅያስ ቦታ ሌላ ምክላ አንድ መጽሐፍ ይሄን አንብብላችሁ። ትልቁ ነኝ ቶሚ ማኑስክሪፕት ኤቪደንስ ላይ the claim that many Greek manuscripts omit Mark 16:9-20 ማለት ነው is false ነው የሚለው። አብዛኞቹ የግሪክ ማኑስክሪፕቶች ከማርቆስ 16 ከ9 እስከ 20 ድረስ አልያዙም የሚለው is complete rubbish false ነው። ከዚህ ውስጥ ስንት ማኑስክሪፕት ነው ያለው? ማርቆስ 16 ከ9 እስከ 20 ያለውን ማኑስክሪፕት ያለው ስንት ይላል? 1650 ማለት ነው። 1650 ማኑስክሪፕቶች አሉ። ምን የሚሉ ማርቆስ 16:9-20 ሙሉ የማርቆስ ወንጌል የያዙ ማለት ነው። ከዚህ ውስጥ ምን ያክሉ ነው የሌለው? 3 ብቻ ነው። በፐርሰንቴጅ ብታሰሉት 3 ሲካፈል 1650 በፐርሰንቴጅ ማለት ነው 0.18 ነው። ያ ማለት 99 ምናምን ፐርሰንቱ አለው ማለት ነው። 99% አለ እያለ 0.1ን አይኖ ይሄንን ነው የምቀበለው ምትል ከሆነ በጣም ኢንተሌክቹዋል ኦነስቲ የሚጎለው በጣም ሰነፍና ደደብ የሆነ ሰው ነው የሚሆነው ማለት ነው። ቀጥልቷል። አሁን ዋች ዚስ ጋይስ እንዴት ሂዩሚሌት እንደማደርግ ዋች ዚስ። ዲያቆን ምን ብሎ ጠይቆ ነበረ? የዮሐንስ ወንጌል ምዕራፍ 8 ላይ ያለው ያቺ ያመንዝራዋ ሴት ታሪክ ሰከንድ ሴንቸሪ ላይ ብሎ ጠይቆ ነበር አይደል? ናው አንብቦ ይሄኛው ታላቁ አንብቦ ምን ጄምስ ስናፕ ምን እንደሚል እዚህ ላይ writings of the early church ዶክተር የካርሰን all the early church fathers omit this narrative and many preachers and students observing this claim from the respected sources. Although harsh climates and vicious persecutions have not followed the testimony of Christians. paragraph ላይ ያለው ይሄንኛው ይሻላል። in the 7th chapter of Didascalia Apostolorum, the Syriac text which is generally assigned to the 200s. መቼ 200s. This stupid liar. አየህ this low life scumbag, this stupid አየው second century stupid የሆነ ሰው ቀጥል አንብብላችሁ። we find the following statement ብሎ ያስቀምጣል ማለት ነው። የመጀመሪያው ክሌም ስለተመታ ይሄንን ሁሉ ማንበብ ላይ ተጠበቅብን ነው ማለት ነው። because የሁለተኛው መቶ ክፍለ ዘመን ዶክመንት እንደሆነ በዚሁ በጣም በቀላሉ ማረጋገጥ ስለሚቻል ማለት ነው። ለዛውም from Didache the book of Didache ማለት ነው። እኛ ዲዳስካሊያ የምንለው በቃ አንድ የመጨረሻ ነጥብ ላንሳና በቃ ሌሎች ወንድሞች አንድ የመጨረሻ ነጥብ ማነሳው ምንድነው? ያው አንድ ፊሎሶፊ ላይ ኢንተረስትድ እንደሆነ ሰው አንድ የሆነች ኮንሰፕት አንስቼ ላንሳ። ምን ይባላል? ሂችንስ ሬዘር ይባላል። ያው ኤፒስቲሞሎጂ ውስጥ ያለ ነገር ነው። ምንድነው የሚለው መሰላችሁ? ሂችንስ ሬዘር አንድ ኤክስትራ ኦርዲናሪ የሆነ ክሌም ስታረጉ ኤክስትራ ኦርዲናሪ የሆነ ኤቪደንስ ያስፈልጋችኋል ነው የሚለው። ሂችንስ ሬዘር እንዲህ ነው። ክሪስቶፈር ሂችንስ ከሚባለው ኤቲስት የወሰደ ነው። ማይ ፌቨራይት ዋን። እሱ ምን ይላል? ኤክስትራ ኦርዲናሪ ክሌሞች ኤክስትራ ኦርዲናሪ የሆነ ኤቪደንስ ያስፈልጋችኋል በማለት ይናገራል። ኦኬ ምን ማለት ነው መሰላችሁ? እኛ ያልነው መጽሐፍ ቅዱስ በአምላክ መንፈስ ቅዱስ ሰዎችን ኢንስፓየር ያደረገ በሰዎች ለሰዎች በሰዎች ቋንቋ በሰዎች አገላለጽ ተጻፈ ነው የምንለው። እኛ ምንም ክሌም ያደረግነው ኤክስትራኦርዲናሪ ቲንግ የለም። የኛ ኢንስፓይሬሽን ስለሆነ ሜቶዳችን ማለት ነው። የነሱ ግን ኢንስፓይሬሽን መካኒካል ዲክቴሽን ነው። ኤቭሪ ወርድ ኦፍ ዘ ቁርአን እያንዳንዱ የቁርአን ቃል ያለው ነው ብሏል። ስለዚህ ይሄ ኤክስትራኦርዲናሪ ክሌም ነው። ለዛ ኤክስትራኦርዲናሪ ክሌም ኤክስትራኦርዲናሪ የሆነ ኤቪደንስ ያስፈልጋል። ዲያቆንም እሱን ሲጠይቀው ነበረ። ለዛ ኤክስትራኦርዲናሪ የሆነ ክሌም ኤክስትራኦርዲናሪ ኤቪደንስ ማቅረብ ስላልቻለ ፌል አድርጓል የሚለውን ነው።
አመሰግናለሁ። ሰላሙን። ቴንክ ዩ። እሺ እግዚአብሔር ይስጥልን፣ ቃሎት ያሰምን። ምን ሰላሙኑ ነው እዚሁን እንጂ እስከ እንትን እንጨርስ። እሺ በጣም ቴንኪዩ እብነ ሐኪም። ከመሄዳቸው በፊት እኔ ደግሞ ትንሽ ደቂቃ ላንሳና አንዳንድ ነገር ልናገር። እብነ ሐኪም ደግሞ በደንብ አስተካክለው ስለሚያስተምሩ መምህር ሕዝቅያስም አሉ። እሺ እኔን ትልቁ ላይ አድርጎኛ እንዴ። እኔ ማንሳት የምፈልገው 2 ነጥብ ላይ ነው። እሱ ምንድን ነው? ለምን ዲያቆን ዳዊት እኔን አረዳድ ነው ዲያቆን ዳዊት ለምንድን ነው መጽሐፉ ላይ የራሱ መጽሐፍ ላይ ፎከስ ያደረጉት ቢባል ውሸት ሙስሊሞችን ያታለለበት፣ ሙስሊሞችን ያሸበት፣ አዋቂ መስሎ የታየበት፣ ሙስሊሞቹ ተክቢር ያሉበት፣ አላሁ አክበር የእኛ እንቁ የእኛ ዳይመንድ የተባለበት ግን በውሸት የተሞላ መጽሐፍ መሆኑን ለማሳየት ነው። ኦልሬዲ የዋሸ ሰው ቀጥሎ ውሸት ነው የሚያወራው። መጽሐፍ ቅዱስ ውሸት ነው ያወራው፣ ሁሉ ነገር ውሸት ነው ያወራው። በቃ ምክንያቱም ሙስሊሞቹ እንዲቀበሉት መጽሐፉ እንዲሸጥለት ለሙስሊሞቹ የሚመች ነገር ጻፈ። ከታሪክ የሚጋጭ ታሪክም ደግሞ ሲወስድ ለራሱ እንደሚመቸው አድርጎ እየሸወደ። ለዛ ነው ያ ሁሉ ክርክር፣ ያ ሁሉ ጩኸት፣ ያ ሁሉ ስድብ የተነሳው። በነገራችን ላይ ዲያቆን ዳዊት በጣም በምግባር በጣም ቴንኪዩ ለነበሩት ምግባር ሳለ በጣም ፕሮቮክ ለማድረግ ለመሳደብ ምናምን ይሞክራል። በቃ በጣም ብዙ ነገር አንዴ ድምፁ ሲፈልግ ይጎረናል፣ አንዴ ድምፁ ይቀጥናል። አንዴማ የሆነ ሰዓት ላይ 2-3 ዲቤት የሚያደርግ ነው ይመስለው የድምፁ መለዋወጥ ሰው ዳማች ይሄን ያህል በጣም በቃ እንደዚህ መሆን አያስፈልግም። እና ዝቅ ለማድረግ በቃ ዲያቆን ዳዊትን ለማኮሰስ እሱን ከፍ ለማድረግ ምናምን ይሄ በጣም አንማቹርድ የሆነ ግን ያው ቲክታክ ላይ ፖለቲካ ስለሚወደድ የእኛ እንቁ የእኛ ጀግና የሚባሉ ሰው ሲሳደብ ስለሆነ ስድቡን በጣም ይወዱታል። እና ዲያቆን ዳዊት ግን በምግባር በደንብ አድርገህ ስላሳዩ አመሰግናለሁ። መጽሐፉ ላይ እሱ ምን አደረገ? ዲፌንድ ማድረግ ሲያቅተው መጽሐፍ ቅዱስ ቨርሰስ ሰማዕቱ ብራና ምናምን አለ ማለት ነው። እንዴ ኦልሬዲ እኮ ዋሽቷል እኮ። የዋሸውን ነው እያሳያቸዋለሁ። እንደ ሙስሊም አትቀበሉም። ኦፍኮርስ ግን አይምሮ እንዳለው ፊደል እንደቆጠረ ባለ አይምሮ ሰው ግን እሱም ስለገባው ያ ሁሉ ስድብ ያ ሁሉ መጮህ ተጀመረ ማለት ነው። እና ዲያቆን ዳዊት ሜንሊ ፎከስ ያደረጉበት ዛሬ ለምንድን ነው? ሲያጨረብራችሁ ሲዋሻችሁ ስለነበረ ብዛ መጽሐፍ ላይ የተናገራችሁ ነገሮችን ውሸት እንደሆኑ እንድታውቁ ፈልጎ ነው። አይ ቲንክ እሱን አቺቭ አድርጓል። ሳላም ገብቶታል። ለዛ ነው ሁሉ ረብሻ። ቀጥሎ ግን ሁለተኛው ሀሳብ መስጠት እንፈልገው ቁርአን ልብ ያክማል። እሱ በጣም በቃ የገረመኝ ነው። ማጠቃለያ ላይ ቁርአን ቅሩ ልብ ያክማል፣ የልብ ፈውስ ነው። እና እሱ በጣም አስቆኛል እውነቱን ለመናገር። እኔ ቁርአን ስገልጥ ያነበብኩት ከሴቶች ጋር እንዴት መገናኘት በገነት የሚጠብቁን እነዚህ በምድር ላይ ቺቺኒያ ሴተኛ ዳሪ እህቶች አሉን፣ ገላቸውን ሸጠው የሚኖሩ ቤተሰብ የሚደጉሙ እና በቁርአን ላይም አሉ። በሰማይ በየጥጋ ጥጉ የሚቆሙ አሉ። እነሱ ናቸው ልባችን የሚያክሙት። የልብ ፈውስ ነው ይሄ። እንዲሁም ጭራሽ እኮ ዝሙትን፣ ማመንዘርን፣ ከአንድ በላይ ሌላ ሴት መመኘትን እዚህ ሆኖ በቃ እንዲያው በዝሙት በቃ መጠመድን ነው። እንግዲህ ለምሳሌ ዝም ብዬ ከማውራ ለምን አንዳንድ ነገር አላሳይ? እሺ ለምሳሌ ቁርአን የልብ ሐኪም ነው። እስቲ ይሄንን አንብብና ልባችን ይፈወስ። ሱራ 66 1 ላይ እንዲላል። ሱራ 66 1 ላይ እንግዲህ አሁን የማነበው ልባችሁን ከፈወሰ እንግዲህ የልብ ህመም ያለባችሁ ሰዎች ምንም ወጪ አታውጡም ማለት ነው ከዚህ በኋላ። እሺ ምን ይላል? አንተ ነብዩ ሆይ አላህ ለአንተ የፈቀደልን ነገር ሚስቶችህን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህም እጅግ መሐሪ አዛኝ ይላል። ኦኬ ልባችሁ ታከማሁ። አሁን ይሄንን አንድ ሰው በዜማ በሚያምር ዜማ ይለዋል። በአረብኛ ቢሆን ነው ልብ የሚያክመው ዲያቆንዬ። ሚያው 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 መባል አለበት እኮ። ይሄን አንብቦ ሰው ልቡ አይታከምም። የሴት መሻት የሴት መመኘት እንዲያው ያ ነገሩ ትዝ ይለዋል እንጂ ይሄ ልብ አያሳክምም። ይሄ ደግሞ የሰበበ ኑዙል ስታነቡ ደግሞ የባሰ በጣም የሚያሰቅ ታሪክ አለው። መሐመድ ከሆነ ሰራተኛ ማን ነበረች? ስሟን አስታውሱኝ ፕሊስ። ታላቁ መሪያ ቅብጥያ ተይዞ ሲተኛ ተይዞ ከዛ እንዳይከሱትና እንዳይናገሩት ሚስቱ ያልሆነች ጋር ማለት ነው እንግዲህ አስተውሉ። ሲተኛ ተይዞ ብሌም ሲያደርጉት ሲከሱት እንዳይከሱት ምን አለ? አላህ አወረደልኝ አለ። ምንም እንዳታፍር፣ ምንም እንዳትሸማቀቅ፣ አንተ የፈለግከውን አላህ
አንተ ላይ ምንም አንተ ብትፈልግ አላህ ፈቅዶልሃል። ስለዚህ እኔ ስለፈለግኩ አላህ ፈቅዶልኛል። ስለዚህ ብሎ ጸጥ ሆነ ማለት ነው። ስለዚህ ሪሊ ቁርአን ልብ ያክማል። እሱ አይታየኝም። ሌላም ልጨምር። ሱራ 52 20 ላይ ደግሞ እንዲህ ይላል። ልብ የሚያክም ጥቅስ ደግሞ እንስጥ። ሱራ 52 20 ላይ ሱራ 52 20 ደግሞ እንዲህ ይላል። ይኸው ሱራ 52 20 ላይ ደግሞ እንዲህ የሚል ቃል አለ። ምን የሚል ቃል አለ? ያው በተደረደሩ አልጋዎች ላይ እሺ፣ ስለ ጀነት እያወራ ነው። እሺ፣ ጌታቸው በሰጣቸው ጸጋ ተደሳቾች ሆነው በገነት ውስጥ ናቸው። የገሃነም ስቃይ ጌታቸው ጠበቃቸዋልና በገነት ውስጥ ያለውን ነገር ሲነግረን ትሰሩት በነበራችሁበት ምክንያት ተደሳቾች ሆናችሁ ብሉ ጠጡም ይልና በተደረደሩ አልጋዎች ላይ ተደጋፊዎች ሆነው በተደረደሩ አልጋዎች ላይ ተደጋፊዎች ሆነማ ሴቶቹ አይናማዎች በሆኑ ነጫጭ ሴቶችም እናጠናዳቸዋለን ይላል። ምን በሉ አልጋ ተደግፈው በተደረደሩ ሴቶች ማለት ነው በገነት። ምድር ላይ በየእህቶቻችን ገላቸውን ሸጠው የሚያሉት በሰማይም ያው አልጋ ተደግፈው ተደርድረው ነው የሚለው ቃሉ ራሱ። ያው ደግሞ እነዚህን እናገናኛቸዋለን ይላል። መቼም አልጋ ተደግፈው ቁጭ ያሉት ለአልጋ ማስታወቂያ አይደለም፣ ለፍራሽ ማስታወቂያ አይደለም መቼም። ሰው ይህንን ልብ ያክማል። ምንድነው ልብ የሚያክመው? ይሄ ምንድነው? የልብ ፈውስ። ልቀጥል። ሌላ ሱራ 4:24 ላይ ደግሞ እንዲህ የሚል ቃልም አለ። ሱራ 4:24 ላይ ሱራ 4:24 ደግሞ እንዲህ ይላል። ሱራ 4:24 ምን ይላል? ከሴቶችን በባል ጥብቆች እጆቻችሁ በመልኩ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህን አላህ በእናንተ ላይ ጻፈ። ከዚህችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ካለ በኋላ ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ይላል። በምን በመገናኘት ምን የተጠቀማችሁባቸውን በገንዘባችሁ ምን አድርጉ? ተጠቀሙባቸው። ሴቶችን እኮ ነው ክፈሉ። ለተጠቀማችሁ መጠቀም ማለት ብቻ ትዳር አይደለም አይደል? እኔ ለምሳሌ ሚስት አለች። ከሚስቴ ጋር ግንኙነት ሳረግ የተጠቀምኩባት ነው እንዴ? አይደለም። መጠቀም የሚባለው ከሚስቴ ውጭ ሌላ ሰው ጋር ሄጄ ሴት ጋር በገንዘብ ስከ ተጠቀምቢያታለሁ። በገንዘብ ነው የገዛሁት። መጠቀም አይነት ይሄ ነው ልብ የሚያረሰርሰው። ይሄ ነው ልብ የሚያሞቀው። በገንዘብ የሄደ ሴት ከሴት ጋር ተኛ የሚል ገንዘብን ከፍለ ዋናው ገንዘብ ስጣት እንጂ ዝሙት አይደለም የሚል ሰው እንዲያው ልብ ይፈውሳል የሚለው ማጠቃለው በጣም ስለገረመኝ ነው። የመጨረሻው ዲያቆን ዳዊትን አንድ ነገር ስጠይቅ ነበረ። እኛ አንረሳም ምንድን ነው አንረሳም፣ በጭንቅላታችን ይዛለን፣ መሐመድም አይረሳም የሚል ነገር ተነስቷል። ያ ውሸት ነው። ጭራሽ እንደው የሚያስረሳው ራሱ አላህ ነው። ይኸው ሰሂህ ቡኻሪ ላይ 5039 ለምን ይላል? ኖሬትድ አብደላ እንደዘገበው ይላል The prophet said እንዲህ አለ መሐመድ Why does any one of the people say ለምንድነው ሰዎች ሁሉ I have forgotten such and such verse of the Quran የቁርአንን አንቀጽ ረሳ ይሉኛል። ይሄን ቁርአን ረስቷል መሐመድ ይሉኛል አለ። ከዛ ምን አለ ራሱ ሲመልስ መሐመድ እንዲህ አላህ ይስጠው ምን አለ? He in fact is caused by Allah to forget ይላል። አላህ ራሱ ነው የሚያስረሳው። ሳላ መሐመድ አይረሳም አለ። መሐመድ ደግሞ መተዶ ምን ራሱ ባለቤቱ ነብዩ ሰዎች ይከሱኛል ይሄንን ሱራ ረሳ እያሉ እኔ ምን ላርግ? የሚያስረሳኝ ራሱ አላህ ነው አለ። ስለዚህ እየተጋጨ ነው ማለት ነው። አንድ ያስረሳዋል፣ አንድ ያስታውሰዋል። እኔ ደግሞ አይረሳም፣ ደግሞ መሐመድ ደግሞ ነው አላህ ነው የሚያስረሳኝ ይላል። ስለዚህ ይሄ በጣም ሳላ ከመሐመድ ጋር ራሱ የተጋጨበት ነው። የመጨረሻው ዲያቆን ዳዊትን ምን ሲጠይቅ ነበረ? ይሄን ማንጻፈው አይታወቅም እያለ ሞክስ ያደርግ ነበር። ኦኬ በጣም ጥሩ። ቁርአን እንዲህ ይላል። ቁርአን ምን ይላል? ሱረቱ የሱፍ 12:2 ላይ ምን ይላል? Indeed we have sent down as an Arabic Quran so that you may understand ይላል። ከሰማይ አረብኛ ቋንቋ ቁርአን አወርደናል ይላል። ቁርአን የወረደው በምንድን ነው? በአረብኛ። አለቀ። በአረብኛ አወረድን አለ አላህ አይደለ? ስለዚህ ቁርአን አረብኛ ነው ማለት ነው። ሌላ ቃላት የለውም፣ ሌላ ፊደል የለውም። አረብኛ ነው ፊደሉ ማለት ነው። ይኸው ሱራ 43:3 ላይ Indeed we have made it an Arabic Quran ነው የሚለው።
አረብኛ ቁርአን አደረግነው ሁላችሁም እንድትረዱ ይላል። ቁርአኑ ስገቡ ግን ይህን ሁሉ የሌላ ሀገር ቋንቋ ዝርፊያት ያላችሁ። ለምሳሌ ይኸው ሱራ 18:107 ላይ ሱራ 23:11 ላይ ከፐርዥያ ወይም ከግሪክ ከአረማይክ የተወሰደ የተሰረቀ ቃል አለ። ፍርዳውስ የሚለው ማለት ነው። እዚህ ጋር ፍርዳውስን በሉት። የተሰረቀውን ከማን ነው? ከግሪክ ከአረማይክ። ስለዚህ ይህን ቃል ማን የጻፈው? አላህ ነው። ቁርአን ተጠብቋል፣ በአረብኛ ነው የወረደው፣ ምንም የለበትም ካለ ይህን ማን የጨመረው? የግሪክና የአረማይክን ቋንቋ ማን የዘረፈው? ራሱ አላህ ዘርፎ ነው የጻፈው? ምንድን ነው ያደረገው? እሺ ይኸው እዚህ ጋር ደግሞ ለምሳሌ ሌላ ከምን የተሰረቀ? ከሂብሮ የተሰረቀ ከአይሁድ የተሰረቀ ለምሳሌ ሱራ 3:3 ላይ ምን የሚል ተውራት የሚለው ወይም ቶራህ የሚለው ማለት ነው። ከማን የተሰረቀ ነው? ከሂብሩ ከዕብራይን የተሰረቀ ነው። ለምሳሌ ሄል ሲኦል ጀሃነም የሚለው ማለት ነው። ይኸው ጀሄናውም ከሚለው የዕብራውያን ቃል የተሰረቀ ነው። ስለዚህ እነዚህ ወደ 100 ምናምን የሚያክሉ የግዕዝ ቃልም ሳይቀር ማለት ነው። መሐመድ ነው የጻፈው? ሰሃባዎች ናቸው የጻፉት እነዚህን? ወይስ አላህ ራሱ ነው የጻፈው? አላህ ከጨመረበት አላህ ራሱ አሸ ማለት ነው። ምን ብሎ አረብኛ ነው የጻፍኩት ብሎ ነበር። አላህ አረብኛ ጽፌ ኖረው ብሎ ነበር። ይህን ሁሉ ቃላት ይህን ሁሉ ዝርፊያ የየሀገሩን ቋንቋ ዝርፊያ ቁርአን ላይ ማን ጨመረው? ወይ በሰው ተጽፏል ማለት ነው። ሰው ጨምሮበታል፣ ሰው ጽፎበታል ማለት ነው። ቅድም ግን ምን ሲለን ነበር? ሳላ ማንም ያልነካው ራሱ ከሰማይ የወረደው ራሱ አላህ የሰጠን ነው ሲል ነበር። አላህ ደግሞ በአረብኛ ሰጧችሁ ይላል። መልሶ ደግሞ እዛው ላይ ወደ 100 ምናምን የሚያክሉ የተለያየ ሀገር ቋንቋዎች ተሰርቆ ተጠቅሞ ነው ያለን እዚህ ላይ ማለት ነው። ብዙ ነገር የተዋሸበት ነው የተረዳሁት። ብዙ ነገር ማሳየት ይችል ነበረ። እናመሰግናለሁ። የልብ ሐኪም የሆነው ግን ቁርአን አይደለም። እኔ ቁርአን ሳነብ ልቤ ታክሞ አያውቅም። ባት ከመፈለግ ውጭ ምንም ያተረፍኩት ነገር የለም። የአላህ ባት ይገለጣል። ባቱ ሲገለጥ ደግሞ ጭራሽ አናቅህም፣ ታቁኛላችሁ። እንዴት እናውቅህ? ባት ሲገለጥ እንደዚህ ያሉ ልብ ያርፋል የሚባል ነገር የለም። አማኙ እንኳን ወደ ሰማይ ሄዶ በመጨረሻው ሰው ልቡ አያርፍም። ልቡ የማያርፍበት ምክንያቱ ምንድነው? አላህ ሲገለጥ እኔ አላህ ነኝ ሲል አያውቁትም። እና ልቡ ያረፈ አማኝ ነው አላቅም የሚለው አምላኩን እኔ አምላክ አላህ ነኝ ሲለው አይደለም ከአንተ በአላህ እጠበቃለሁ የሚለው አላህን እያየ በአላህ እጠበቃለሁ እያለ ይሄ ልቡ ያረፈ ሰው ነው። እና ቁርአን ለዘላለም ህይወት የሚሆን መጽሐፍም አይደለም፣ የልብ ማረፊያ አይደለም። ማነው ሳላም ቁርአኑን ዲፌንድ ማድረግ የከበደው ለዛ ነው። እግዚአብሔር ያመሰግናለሁ። ጨርሻለሁ። እሺ እብን ሐኪም ሰላም ብያለሁ። ዲያቆንዬ እግዚአብሔር ይስጥልኝ፣ ቃልዎት ያሰማልን። ሁላችሁንም ሰላም ብያለሁ። ዲያቆን ዳዊትም ቃልዎት ያሰማልን። በጣም ደስ የሚል እንደው ትዕግስትንና እንደው ማቹሪቲ ምንድን ነው የሚባለው በአማርኛ ብስለትን ያየንበት ውይይት ነው። በተቻለ መጠን የተገነዘብኩትን የተረዳሁትን ነገር ለማስቀመጥ እሞክራለሁ። የመጀመሪያው እንደው የመጀመሪያ ውይይቱን ስሰማ ይሄ ማስታወቂያውን ሳይ ትንሽ ውስጤ የነበረው ሀሳብ እንደው ደስ ያለኝ የነበረው ሳላህ ይሄን ያህል የዲያቆን ዳዊትን የትምህርትም ይሁን ነገሮች የሚያዩበትን መንገድ ስለምናይ ያላቸው ብስለትም እውቀትም የትምህርት ሌቭልም ስለምናቅ ሳላ መጀመሪያ ሊወያይ ነው ሲባል ይሄ ልጅ በቃ ማንበብ ጀመረ ማለት ነው ወይ የሆነ ሪፈር ማድረግ ጀምሯል በቃ እየበሰለ ነው ማለት ነው የሚል ተስፋ ምንም ሙስሊም ቢሆኑ መቼም ያው ያሳዝኑናል እና እንደዚህ አይነት ስሜት ተሰምቶኝ ደስ ብሎኝ ነበረ። እውነቱን ለመናገር እርግጠኛ ነኝ ከውስጥ ያለው ሜሴጅ ስትላላኩ ኢንቫይት ሲያደርግ he was acting በጣም በቃ ጥሩ ነገር እንደሚኖር መማማሪያ that's their way of diplomacy መሐመድ ያስተማራቸው ለሙስሊሞች። I'm so sorry ይህንን ከታፍ ስላደረኩ ኤግዛክትሊ ዲያቆንዬ እያለኝ ማለት ነው።
እንትን መጽሐፍ እንደጻፍ ካላወቅኩም ነበር። አሁን መጽሐፍ አልጻፍክም አስተምርሃለሁ ብሎኛል አይደለ? ላይቭ ላይ በውስጥ መስመር ግን እንደው ይችን መጽሐፍ ያንተን መጽሐፍ ባገኝ ቪዲዮ እየላከልኝ ይህንን ቪዲዮ ሪሼር ስላደረግኩ በጣም አመሰግንሃለሁ ምናምን እያለ ነበር ያወራኝ እና ቤቱን ዘግቶ ግን ምን አለ? ሶሪ ዲካዩ አፍ እና ይሄ ዲቤት እስከሚደርስ ድረስ እንቅልፍ እምቢ አለኝ አለ። በውጪ ማለት ነው። እኔ ጋር ግን በጣም ለስላሳ ሆኖ እንትን ሆኖ ይመጣልና ኢንታየር ፕሮፋይል የሳላ በውሸት ውስጥ የተመሰረተ ነው ከላይ እስከታች ማለት ነው። እንቅልፍ እምቢ አለኝ አለ። እውነትም ከዚህ በኋላ አይተኛም። ባይ ዘ ዌይ ናይትሜር ነው መሆንበት። ይህንን ቃል አሁን መድገም እፈልጋለሁ። በየሳምንቱ መጽሐፉን እየገባው ያለውን ጉድ አሳያለሁ። ያ ቃሌ ነው። ባይ ዘ ዌይ I'm just getting warmed up ብያቸዋለሁ። just ነካ ነው ያደረኩት እንጂ ምን ያክል ውሸት ምን ያክል እንደሚያጭበረብር እናያለን። ይቅርታ እንትን ስላልክ ነው እምነት ህዝብ ብሎኝ ነው። ጥሩ ነው ያነሳኸው። እኛ እስልምና ላይ ያለን በደንብ ይገባናል ባህሪያቸው። ዲስ አንድ ጊዜ አንዱን ሰውዬ ለመግደል ማን ነው የሚገድልኝ አለ መሐመድ ሷሃባዎቹንና አንደኛው ሰውዬ እኔ ገድለዋለሁ ብሎ ተነሳ። ን አንድ ነገር ግን ፍቀድልኝ አለው። እሱ ምንድን ነው ሲለው እንደዋሸው አታልዬ የሚሆን በምንም መንገድ ዋሽቼ እንድገድለው ፍቀድልኝ ሲል ፈቅጄልሃለሁ አለው። ተፈቅዶልሃል አለ። ሄደና ገደለው። ቅዱስ ውሸት የሚሉት አለ። አዝሎንጋስ ሌላውን ቤኒፊት እናረጋለን በውሸት ብለው እስካሰቡ ድረስ ይዋሻሉ፣ ያስመሰላሉ። ባይዘ የእስከ እስልምና የተማረው ከቁርአን የተማረው ከመሐመድ የተማረው ነው። ይሄ የመገዳደር ምዕራፍ የማታለል ምዕራፍ እየተባለ ተምሮ መጥቶ መጨረሻ እንግዲህ ፖይንቷ ላይ እስኪደርስ ድረስ ከዛ በቃ ተሳድቤ they know your character ዲሰንት እንደሆንክ ያውቃሉ። በእውቀት ደረጃ በምን አይነት ወይ ሎጂክ ስትሮንግሊ እንደምትሰራ አንዱን ከመረጃ ከሌላው ጋር እንዴት እንደምታገናኝ ያውቃሉ። ማድረግ የፈለገው ምንድነው? በቃ ተሳድቤ እንደዚህ አድርጌ አዋረጀው በወጣ ነው። ዳትስ ዘ ጎል ባይ ዘ ዌይ። ይሄ የኛ ሀገር በጣም ይሄ እንደው ይቅርታ አድርጉልኝና ተራ መንደር የምንላቸው አይነት ሰዎች አሉ አይደል? ነገር ላይ ስድድብ ላይ የሚያተኩሩ እንደዚህ አይነት ሰዎች አንድ ጥሩ የሚባለው ሰው ጋር ይሄዱና እንዲያርጌ አዋረድኩት ይላሉ። ተሳድበው መጥተው ማለት ነው። እዩ ተመልከቱ። አዋረድኩት ይላሉ። እውነት የተዋረደው ማን ነው? ተሳዳቢው ነው ወይስ ተሰድቦ ዝም ብሎ ተረጋግቶ ንቆ የሚያልፈው ነው? በዚህ ሜንታሊቲ ውስጥ ያሉ ናቸው የቲክቶክ ኡስታዞች ማለት ነው። የዋሃብያ ኡስታዞች ኢን ጀነራል። አንደኛው እሱ ነው። ተስፋ ነበረኝ እንደው ሲመጣ ግን ሳየው ያው ኢትስ ኦል ዘ ሴም እንደውም ብሶበታል። አቦ እየተባለ በጀቱ ምኑም በቃ አሙቆት ጨራሽ ልጁ ሄዷል ላይመለስ አይ ቲንክ እና ኦልሬዲ የሞተ ሰው ነው ብዬ ነው ማምነው። የሞተ ልጅ ነው። ሌላኛው የኦዲየንስ ግሩፕ ላይ ዲያቆን ዳዊት ኦዲየንስ ግሩፕህን አስበህ ስትመጣ ጥሩ እውቀት እንሰጣችኋለን ብለህ ነው። ቢኮዝ ዳትስ ዋት ዩ ቶክ እርግጠኛ ነኝ ስታወሩ እንደዛ ነው ያወራችሁት። ሂዝ ኦዲየንስ ታርጌት ምንም ያልተማሩ እንደተለመደው የሚያጨበጭቡለት ኡስታዝ እንትኖች ሙስሊሞች አሉ ከታች። ሳላ ምንም የሆነች እንደው ይቅርታ አድርጉልኝ እንደው ፋርት ቢያረግ ሳላ ፋርት አረገ ብለው የእጅ ምልክት ይሄ የጡንቻ ምናምን አርገው ወይ ምን ትዝ አስባልከ መሰለ። ባለፈው እኮ ክርስቶስ እኔ መንገድና እውነት ህይወትም ነኝ ብሏል። አላህ እንዲህ ብሏል ሲባል እኮ እውነት የፍጡራን መጠሪያ ነው። አላህ እውነት አይደለም ያለ ሰው እኮ ነው። እና እንዲህ ሲል ራሱ ከስር ማሻአላህ ተባረከላህ ይላሉና አስታወስኩት። ያ ራሱ እንደዚህ ይላሉ። ይቅርታ ፎር ዘ ወርድ ባይ ዘ ዌይ ብዙ ወንድሞች በውስጥ መስመር ይቅርብ ፖለቲካው ብዙ ነው ሲሉ ኦኬ እገባለሁ ብዬ ላይክ there's low hanging fruits by the way። ስለ ቁርአን ብዙ ነገር ማለት እችላለሁ። ላይክ ሰዎችን ግደል ይላል፣ ስለ ሴቶች ይሄ ነገር ጽፏል ይላል ምናምን እንደዚህ አይነት ነገሮች I can raise it's so easy ግን እና በህሊናዬ ስኮለርሺፑ የሚለውን ነገር በደንብ
ሳይ like it's so I've never በህይወቴ እንደዚህ ነገር አይቼ አላውቅም how much somebody lies like it's shocking I mean you know for the record ብዙዎቻችሁ ከታላቁም ጋር አውርተናል ከያሬዱም ጋር አውርተናል እዛ ሳይዱን አታውቀውም ብለው ነበርና ይሄን ያክል ሰው ሲዋሽ ህሊናው እንዴት በቃ እንትን አይለውም ማለት ነው do you know what I mean like just pure lie በዚህ ሌቭል I don't know እንግዲህ ግን ይፈቀዳል እንዳላችሁት I guess that's ሰላም እንዴት ናችሁ ዲያቆን ሰላም እንዴት አርዲ እግዚአብሔር ይመስገን ጥሩ ውይይት አድርገናል sorry እብነ ጨረሳል sorry ከቷፍ አድርጌ ነው በጣም ይቅርታ ኦልሞስት መጀመሪያ ነው ማሟሟቄ ነው ልክ እንዳንተ just warming up ግን አሬዲ ቅደመኝ ችግር የለውም አሬዲ if you want no መጨረስ ያልጨረስከው ካለማ please go ahead በመሃል አልገባም እሺ thank you so much እሺ so ኦዲየንስ ግሩፑን አስቦ የመጣው አለ so ለዛ ግሩፕ የሚሆነው የስድብ ጋጋታን ያው አወርዶልናል እንዴት ማናናቅ እንደሚቻል እንዴት ሞክ ሳያደርጉ በአቲቲዩድ እንዴት ሞክ እንደሚደረግ አቲቲዩድ ባይዜ አቲቲዩድ በጣም ትልቅ ነገር ነው አንድን ሰው ከፊት ፊቱ የሚባል አባባል አለ አይደል በአገራችን ሶ ስንቀርብ ባህሪ ምን አይነት ባህሪ እንዳለው በደንብ ያው እስልምናውን ሰብኮናል ምን አይነት እስልምና አድቮኬት የሚያደርገውን ባህሪ መሐመድ ለተከታዮቹ የሚያሳየውን ያስተማረውን የባህሪ ትምህርት በደንብ አሳይቶናል that's fine ከህፃናት ምን ጠብቀው ስለሆነ ምንም ፊል አናረግም we just feel sorry እናዝንላቸዋልና ይሄኛውን ግን እንደ ኩራት ይዘው እንደ ባንዲራ የሚያንጠለጥሉ ተከታዮችን ስናይ ያሳዝናል ያማል ለነዚህ ነው ክርስቶስ ለነዚህም ሞቷልና በዚህ ሌቭል ራሳቸውን ጨፍነው ሽልማት ይሰጠናል ብለው የሚያስቡ ሙስሊሞችን ማየት አሳዛኝ ነው ለለፍ ለማንኛውም ሌላኛው መጽሐፉ ላይ እንምጣ ሁለት በጣም ኮር ፖይንትስ ማንሳት ፈልጋለሁኝ አይ ቲንክ ስሙን ዘነጋውት የልጁ መጽሐፍ ጻፍኩት ያለው ላይ ማለት ነውና አንድ ነገር በእስልምና ኡስታዞች ደረጃ መጽሐፍ በጣም ቀላል ነገር ሆኗል በነገራችን ላይ ስኩል አሳይመንት መስራት የሚችል ልጅ መጽሐፍ እንደሚችል ያስባሉ ሶ እነዚህ ልጆች መጽሐፉን ከሌ ጻፈ ለመባል ነው እንጂ የሚጽፉት ትክክለኛ መጽሐፍ የሚያስፈልገውን ፕሮሰስ አስበው ሄደውበት አይደለም ሲጽፉም አንድ መጽሐፍ ሲያወጡ ከሌ ጻፈ ለመባል ልክ እንደ ሰነፍ ተማሪ ስኩል አሳይመንት ከከሌ ኮፒ ከከሌ እድሜ ለኤአይ ዘመን ኤአይ ደግሞ አብዛኛውን ይጨርሰዋል ሶ በቃ ለፐብሊሽ ለማድረግ ሬዲ ይሆናል ነው የነሱ አስተሳሰብ ፐብሊሽ የሚደረግም አይደለም የሚጽፉት ባይዘ በቃ ለገበያ ይወጣል የሆነ ብር ይሰበሰብበታል no one knows that's not credible አንድ ሰው ዝም ብሎ የህይወት ማስታወሻ ተነስቶ እንደሚጽፈው ይጽፋሉ መጽሐፍ ጻፉ ተብሎ አበሻን ያታሉበታል ማለት ነውና በተለይ እነሱን ተከታዮች ሶ መጽሐፉ ላይ ስንመጣ ያ መጽሐፍ ኮንሰንትሬት ያደረገው የሚያነሳው ሐሳብ መጽሐፍ ቅዱስ ተበርዟል የሚለውን ነው ሶ መጽሐፍ ቅዱስ ተበርዟል ብሎ ዲቤት ላይ ሲቀርብ ዲቤቱ ከሚፈጀው 1 ሰዓት በላይ ምናልባትም ለመኮረጅ ስለሆነ የራሱ የጻፈውንም ማንበብም ማስተውስም ሲከብደው አይተናል ለመኮረጅ ስለሆነ እንደ 2 ወር ቢፈጅበት ለመኮረጅ 2 ወር የፈጀበትን እኔ ይሄንን ይቅርታ አድርጉልኝ 2 ዓመት የፈጀ መጽሐፍ 3 ዓመት የሚል ክሬዲት መስጠት አልችልም አይታችሁታል የጻፈውን እንኳን አያውቀው ሶ 2 ወር ቢፈጅበት ለዚች ኩረጃ ለዚች አሳይመንት ጽሁፍ 2 ወር የፈጀበትን ያ ሁሉ ገበያ ያራገበበትን መጽሐፍ ቅዱስ ተበረዘ ብሎ ግራውንድ አድርጎ መሬት አድርጎ እንደ ቤዝ እንደ መሰረት ይዞ የመጣውን ነገር ባንዴ ናደበት ማለት ነው ዲያቆን ዳዊት ያደረገው ነገር that's it ሙሉ ለሙሉ ዲቤቱ ላይ ይዞ ሊቀርብ የሚገባው የነበረው አጠቃላይ ሐሳብ ይይዛል ተብሎ የሚታሰበው መጽሐፍ ዜሮ ሆነ which is it's all plagiarized
በኩረጃ ዝም ብሎ አንብቦ ከዚች እንደው ጥሩ አይነት እንትን እንደው ፓራፍሬዝም ማድረግ እኮ አንድ ነገር ነው። ባይ ዘ ወይ ፖይንቱን እንደው የጮህብኝ ፖይንት የመጨረሻን ፖይንት ሜክ ማድረግም አልቻልኩም እንጂ ፕሌጀራይዝ ማድረጉ ብቻ አይደለም። አንድ ፔጅ ወረድ ብለን ስናየው ያ ሁሉ ቁጥር ፕሌጀራይዝ ያደረገው ያ ሜን አርቲክል ምን ይላል? ይሄ ግን ቁጥሮች ታማኝነት የላቸውም የሚል አርቲክል ነው። ፕሌጀራይዝ ማድረጉ እኮ ብቻ አይደለም፣ ግን ፕሌጀራይዝ አድርጎ አንድ ፔጅ ወረድ ብሎ ምን ይላል? ይሄ ሁሉ ቁጥሮች ግን ታማኝነት የላቸውም ይላል። ያችን ፖይንት እንዳልሰራ ጮሆ አልቅሶ በቃ እንትን አደረገ ማለት ነው። ፍልበሰር አደረገ። ግን እንዳልከው አትሊስት ሰው ግን ፕሌጀራይዝ አደረገ የሚለውን ነገር ይዟል። ሜን ፖይንት ግን ወደ ሜክ ኢቨን ፕሌጀራይዝ ካደረግ በኋላ ህድጋጉን ፕሌጀራይዝ ካደረግ በኋላ አንድ ፔጅ ወረድ ብለህ ብታነበው እነዚህ ቁጥሮች በሙሉ ታማኝነት የላቸውም የሚል አርቲክል ነው። ከዛ ነው የሰረቀው። ፕሌጀራይዝ አድርጓል፣ ዋሽቷም እየዋሸም ነው። እና በጣም ከዚህ በፊት እኮ እዚህ ላይ ብቻ ሳይሆን ትሪኒቲ ከኒቂያ ጉባኤ በፊት የለም የሚለውን አንድ ጄክ የሚባል ፈረንጅ ካዘጋጀው ፓወርፖይንት ላይ ኢቭን አሁን እኔ ዲያቆን ሙሉና የሰራው ፓወርፖይንት ካለ ባክግራውንዱን ቢያንስ እኔ መቀየር አለብኝ አይደለ? ወርዱን ልውሰደው ችግር የለውም፣ ሪሰርቹን ልውሰደው ችግር የለውም። ግን አንተ ሰማያዊ ባክግራውንድ ከተጠቀምክ እኔም ሰማያዊ ባክግራውንድ ተጠቅሜ ከመጣሁ ምንድነው የምሆነው? እመቤቴ ሰማያዊ ባክግራውንድ ተጠቅመው ጄክ ያዘጋጀውን ከኒቂያ በፊት ስላሴ የለም የሚለውን ፓወርፖይንት ኤግዛክት ሴም ባክግራውንድ ተጠቅመው ይዘውት መጡና 6 ወር ነው የፈጀብን ለ4 ሰርተነዋል ማለት ጉግል ላይ እንኳን ለፓወርፖይንቱ ሰርች ብታደርግ እኮ ታገኘዋለህ። ማለት this much delusional and this much dishonest የሆነ ሰው አሁን መጽሐፉንም ኮፒ አድርጎ ይመጣል ይባል የሚገርም ነገር የለውም። እንደው ይሄንን አሁን የምናነሳው ለምንድን ነው? የመጽሐፉን ነገር በጣም መቼም አይምሮ ያላቸው ሙስሊሞች ይረዱታል። ርዕሱን በፍጹም የሳተ አይደለም። ምክንያቱም መጽሐፍ ቅዱስ እንደተበረዘ ሰፊ የሆነ የራሱን መልከታና የቁበራ ልበለው ኦር የተኮረጁ ሐሳቦችን የደረደረበት ነው። ይሄ ሰውዬ ከዚህ ውጪ ከዚህ የተለየ ሐሳብ የማንሳት እድሉ በጣም ዝቅተኛ ነው። በነገራችን ላይ መጽሐፉ ላይ ካለው ውጪ ማለት ነው። ያን መጽሐፍ ሙሉ ለሙሉ ዜሮ ሆነ። ደስ የሚለው ቀደም ዲያቆን ዳዊት ያልከው ያን ሁሉ ኮርጆ ግን ይሄ ሁሉ ተቀባይነት እንደሌለው ወይም ታማኝነት ሊኖረው እንደማይችል ግን ያቺን ፓርት አልፏታል። ቁጥሩ ላይ ማለት ነው። ቁጥሮቹ ታማኝነት ከሌላቸው የሰነፍ ኩረጃ ነው። አንብቦ ራሱ አይደለም የሚኮረጀው ማለት ነው። መጽሐፉን ጨርሶት አይደለም። የሆነች ፖይንትን ከቻት ጂፒቲ ላይ ያገኘ እዚህ መጽሐፍ ላይ ያለ የሚል ያቺን ገጽ እየወሰደ ጸጥ ብሎ አስቀመጣት አይነት ነው እኔ የሚታየኝ ማለት ነው። አንድ ይሄ ነው። ሌላኛው ኮሜንት ላይ አንዳንድ መሀይም ሙስሊሞች የጻፉትን አይቼ እሱ ላይም ሀሳብ ማስቀመጥ እፈልጋለሁ ሾርትሊ። ውይይቱ እኮ መጽሐፍ ቅዱስ ከእሱ መጽሐፍ ጋር ሆነ አይነት ጨዋታ እነሱ ልከውለት ነው። በነገር ላይ እዛ ላይ መጨረሻ ላይ ያነሳው ራሱ በውስጥ እንደዚህ በል ተብሎ ለፖለቲካ መስሪያ እንዲህ ብለህ አስተዋውቅ ተብሎ ነው የሚላክለት። ከዛ እሱ ደግሞ ያንን ተቀብሎ እንደዚህ አይነት ህፃነትም ትክክል አይደለም። እንደው ኮሜንት ተሰምቶ ሁሉ አይተገበርም። እና ይሄ ማለት ምን ማለት ነው የሚለው ላይ እስቲ እንምጣ። መጽሐፍ ቅዱስ በእነሱ ዘቡር አይደለም። መጽሐፍ ቅዱስ በእነሱ ኢንጅል አይደለም። መጽሐፍ ቅዱስ በእነሱ ተውራት አይደለም። የነሱን መጽሐፍ ከአንድ ተራ ያውም ኮርጆ ቁጭ ካደረጋት ሰነፍ ተማሪ ጋር ማወዳደር ኢዛት ራይት? አላህ አወረደው ብለው ካመኑ እንዴት ነው የአላህን መጽሐፍ ከአንድ እንደ ወጠጤ መጽሐፍ ጋር ያው መጽሐፍ ለማለት የሚከብድ ኖት ብለው ይሻላል ከአንድ ኖት ጋር የሚያወዳድሩት ለምንድን ነው? በቁርአናቸውስ ላይ በእናንተም በተወረደው በእኛም በተወረደው አመንን በሉ አልተባሉም ወይ? በዚህ እመኑ አልተባሉም ወይ? ቀጥለን የምናነሳቸው ሐሳቦች አሉ ከሐዲስም ከቁርአንም አንጻር ማለት ነው።
ምናልባት ታላቁ የመቀጠል ከፈለክ on this one you can go on እንዳሊዛችሁ ብዬ ነው ሐሳቤን እያረዘምኩኝ። አይ አረ ችግር የለውም እንትን ሱረቱል ሂጅር ላይ አዎ አይ እኛም መውጣት ስላለብን ሱረቱል ሂጅር ላይ ያነሳው ሐሳብ ነበረ ምዕራፍ 15 ቁጥር 9 ላይ ኢነ ነህኑ ነንዘልና አልዚክራ ወኢነ ለሁ ለሐፊዙን የሚለው እዚህ ላይ ያወረድነው ዚክሩን ነው የሚለው። ይሄው ዚክር ነው ያወረደው ነው የሚለው። ዚክር ደግሞ እንደ ቁርአን አነጋገር መጽሐፍ ቅዱስ ነው እንጂ ቁርአን አይደለም። ኢነ ነህኑ ነንዘልና አልዚክራ ወኢነ ለሁ ለሐፊዙን በቃ ቀጥታ ይሄው ዚክሩ ነው ወረደ የሚለው። እዚህ ጋር ግን ምን የሚል የሐሰት ትርጉም ጨምረውበታል? ቁርአን የሚል የሐሰት ትርጉም ጨምረውበታል ማለት ነው። እዚህ ጋር መልእክተኞች የሚል የለም፣ መልእክተኞች የሚል ተጨምሮበታል። እዚህ ጋር ማስተባበል የሚል የለም፣ ማስተባበል የሚል ተጨምሮበታል። እንደጠፉ ይጠፋሉ የሚል የለም በቁርአኑ እዚህ ጋር ተጨምሮበታል። ስለዚህ አሁን ምንድነው እዚህ ሁሉ የምትመለከቱት? አይ ግሪኩ ላይ የሌለ አማርኛው ላይ ካለ መጽሐፉ ተበርዟል ማለት ነው። therefore ያንተም መጽሐፍ ተበርዟል ማለት ነው። ምክንያቱም አረብኛው ላይ የሌለ ቀጥታ አማርኛው ላይ ይሄው አስቀምጠዋል ማለት ነው። አረብኛው ላይ የሌለ ነገር እዚህ ጋር አስቀምጠሃል ማለት ነው። ሁለተኛ ሱረቱል ሂጅር አያ 9 ላይ ዚክር የተባለው ተውራትና ኢንጂል ነው። ቁርአን ውስጥ ማለት ነው ዚክር ተብሎ ተነግሮ አያውቅም። ቁርአን ውስጥ ዚክር ተብሎ ተነግሮ አያውቅም። ዚክሩ ባይብል ነው። ስለዚህ እኛ እዚህ ጋር አላህ ቃል እየገባ ያለው እንደውም ዚክሩን እንደሚጠብቀው ነው which means መጽሐፍ ቅዱስን እንደሚጠብቀው ማለት ነው እንጂ ቁርአን እጠብቀዋለሁ ያለበት አንድም ቦታ የለም። ጭራሹኑ ማለት ነው ጭራሹኑ እና የሆነ የውሸቱ አይነትና መጠንም እንደው በጣም ከባድ ነው። ታላቁዬ አሁን ለመሐመድ በጅብሪል አማካኝነት ተላከ የተባለው እንደው በሰሚ የደረሰው ቃል ይበልጣል ወይስ አላህ ራሱ በእጁ የጻፈው ይበልጣል? ቶራት ሚንስ 10ቱ ትእዛዛት የተካተቱበት ነው። ያንን ደግሞ ብለው የሚያምኑት ቀጥታ በአላህ ተጻፈ ብለው ነው። ለሱ አላህ በራሱ እጅ ለቀረጸው ማስተማመኛ አልሰጠም። በሰሚ ለመሐመድ ለላከው ግን ማስተማመኛ ሰጥቷል የሚል ሪዲክለስነስ ነው አሁን እያየን ያለ ነውና ያ definitely thank you for the Quran word there and ስቀጥል ቁርአን ተበርዟል ወይ ስንል በትክክል ተበርዟል። ሲጀመር ራሱ መቼ ንጹህ ሆነና ነው ተበርዟል የምንለው? አንደኛው ጥያቄ ይሄ ነው። ተበርዟል እኛ ስንል በነገራችን ላይ ከመጀመሪያው ሶርስ እየተበረዘ መጥቷል የሚለውን ፕሩቭ እያደረግን እንጂ ከመጀመሪያው ንጹህ አይደለም። ከመጀመሪያ ሲጀመር የፈጣሪ ቃል አይደለም። ኢትስ ነቲንግ ላይክ የፈጣሪ ቃል አይደለም፣ የእግዚአብሔር ቃል አይደለም። ያንን ካስቀመጥን በኋላ ግን ከዛስ ከመጀመሪያው መሐመድ ወይ አላህ ከላከው ቃል ተበርዟል ወይ ስንል አዎ ተበርዟል። እንዴት ነው የተበረዘው? የመጀመሪያው በራጅ መሐመድ ነው ራሱ። believe it or not ሙስሊምስ you have to notice ሙስሊሞች ይሄን ማወቅ አለባችሁ። የቁርአን የመጀመሪያው በራጅ ያው ላኪው ራሱ በራጅ አይሆንም ብለን ስለምናስብ የመጀመሪያው የቁርአን በራጅ መሐመድ ነው። እንዴት ነው አብሮጌሽን ነስክ የሚለውን ነገር እኮ ማንሳት ይኖርብናል አይደል? እንዴት ነው አንድ ቃል ከተጻፈ በኋላ ቆይቶ እንደገና ይሄንን ቃል ትቼዋለሁ በዚህኛው ቃል ተክቼዋለሁ። ደግሞ በጣም የሚያስቀው እነዚህ ቃላት ሁሉ ተጻፉ የሚባሉት ደግሞ ያልተፈጠሩ ናቸው። ከዓለም መፈጠር በፊት የነበረ የሚባል ቃል ነው። እዚህ ውስጥ ግን አላህ አስቡት ብቻውን ቁጭ ብሎ የሆነ ሰዓት ላይ ያልተፈጠረ የሚባለው ቁርአን ላይ ሐሳቡን ሲቀያየር አስቡት። አሁን እንደዚህ እንደሆነ አውቄያለሁ፣ አሁን አቅማችሁን አውቄያለሁ፣ ስለዚህ 100 1000ን ያሸንፋል 10 100ን ብዬ አሻሽዬላችኋለሁ ይላል። በዚህ ሌቭል
አብሮጌሽን ወዘተ የሚለው ሀሳብ የመሐመድ መሆኑ ግልጽ ነው። ቅድም የተባለው በተለይ ወሳኝ እንዳለ ሆኖ ማርያ ቅብጥያ ጋር ተኝቶ እያለ ሄደ ለራሱ ሲል መጣና በቃ ቢፈልግ አላህ የተሻሉ ከዚህ እጥፍ የሆኑ ሚስቶችን ሊሰጠው ይችላል፣ አርፋችሁ ቁጭ በሉ የሚል አያ ወረደልኝ ብሎ መጣ ማለት ነው መሐመድ። የመጀመሪያው በራዥ ቁርአንን ራሱ መሐመድ ነው። ሲቀጥል ከዛስ በኋላ ማን ነው በራዡ ስንል ኦብቪየስሊ የምናገኘው እነ ኡትማንን ነው። ከዛ በፊት ኦፍ ኮርስ ጣቢትን ማንሳት ያስፈልጋል። ዛይድ ኢብን ጣቢት ማለት ነው። ዛይድ ኢብን ጣቢት ፈልግ አፈላለግ እንደው ቁርአንን የሚያውቁ የተማሩ ሰዎች እኮ በጦርነት አለቁ ተብሎ እኮ አፈላልጎ እኮ ነው የጻፈው፣ የተወሰነውን የሰበሰበው አይደል? ሰብስቦ የቻለውን ያክል ሰበሰበ። ፍየል የበላው ፍየል በላው። መጠባበቅ የተሰጣው የተባለው ቁርአን ፍየል በላው። መጠበቅ የተባለው ጠፍቷል አብዛኛው ተባለ። ደን ያ የተሰበሰበው ቁርአን እንግዲህ ዑመር ከዛ ሀፍሳ ጋር ተቀመጠ ማለት ነው። ከሀፍሳ በኋላ ራሱ ማን በራዥ መጣ ማለት ከዛይድ ኢብን ጣቢት በኋላ ኡትማን መጣ ማለት ነው። የመጀመሪያው እኔ ትልቁ ወሳኝ ምዕራፍ የሱ ነው ብዬ ነው የምወስደው። ኡትማን ነብይ ነው ወይ? ነብይ ካልሆነ እንዴት ነው ቁርአን ይሄ ነው ብሎ መወሰን የሚችለው? የተለያዩ ከነበሩ ቁርአኖች ልዩነት አግኝተዋል። በዚህ ምክንያት መገዳደል እንዳይኖር ሁሉ ፈርቷል። ምን ያህል ልዩነቶች ቢሆኑ እንደሆነ አስቡት። በዚህ ሌቭል ተንቀጥቅጦ ሊፈራ የቻለበት መለያየት ምን አይነት መለያየት በቁርአኖች መካከል? በዚህ ሌቭል ፈርቶ ሁሉንም ቁርአን አቃጥሎ አንዱን ብቻ ያዘ ማለት ነው። የሀፍሳን ቁርአን ያዘ ተባለ። ይሄን ዲሳይድ ለማድረግ እዚህ ጋር መታሰብ ያለበት ወሳኝ ቁም ነገር ምንድነው? አንደኛው ከአራቱ ተማሩ ከተባሉት መሐመድ ራሱ ቁርአንን ከተማራችሁ ከነዚህ ተማሩ ብሎ የተናገረላቸው ነው። ኡበይ ካብ ወዘተ አሉ አራቱ አይደል? ከአራቱ እንኳን አይደለም ይሄ ቁርአን። እነዚህ የተባሉት ቁርአኖች እነዚህ ሰዎች አራቱ ሪኮመንድ የተደረጉት ሰዎች ቁርአን ራሱ ተቃጥሏል። ሁለተኛው እዚህ ጋር ማሰብ ያለብን ምንድነው? ሌሎቹን እንግዲህ ይሄን ሁሉ ሲያቃጥል የመለያየቱን የቁረይሹን ያዙ ወዘተ የሚለውን ሐሳብ ይዞ እንዲቀጥል ማን ነው ፈቃድ የሰጠው? ለኡትማን። ስለዚህ የመጀመሪያ የመበረዝም ይሄ ሙሉ ለሙሉ የመወሰን ስልጣን ለኡትማን ተሰጥቷል። ዳትስ ቶታሊ ሌላኛው መበረዝ ማለት ነው። መጽሐፍ ቅዱስ ተበርዟል የሚለው ላይ በአጭሩ ሁለት ፖይንቶች ብቻ አንስቻ በቃለሁ። የመጀመሪያው በሐዲስ ላይ ሳሂህ አልቡሃሪ ቁልጭ ብሎ የተቀመጠው፣ ሳሂህ ሙስሊም ላይ ቁልጭ ብሎ የተቀመጠው ሳሂህ ሙስሊም 160 ኤን ማየት ትችላላችሁ። ዋራቃ በአላህ ፈቃድ አላህ ፈቅዶለት ወይም ደግሞ አላህ እንዲሆን ስለፈለገ ኢንጂንና ተውራትን መጻሕፍትን ኮፒ ያደርግ ይገለብጥ ነበር ወደ አረብኛ ይተረጉም ነበር ተብሎ ተገልጿል። ግልጽ በሆነ ሁኔታ አይ ቲንክ ሰዎች ሲወርዱ ይታየኛል። አይ ዶንት ኖ ምን እንደሆነ አይ ዶንት ኖ ሞዴሬተር ያላችሁ ሰዎች ሳዋቸው ኦር አይ ቲንክ ዲያቆን ዳዊት አሉ። ሰዎች ሲወርዱ ይታየኛል። ሜቢ ፕላትፎርሙ ከሆነ ብዬ ነው። በአጭሩ ወረቃ ይተረጉም ነበር ብሎ ያውም በአላህ ፈቃድ ብሎ አስቀምጦ መጽሐፍ ቅዱስን እንዳልተበረዘ ትክክለኛ መጽሐፍ እንደሆነ በራሳቸው መጽሐፍ ተጽፏል። ያንን ነው እየተጋጩ ያሉት። ቁርአናቸው ላይ ተቀምጧል። ይህን ኦልሶ ከዛም አልፈን ስንሄድ መሐመድ ራሱ ደግሞ ከአይሁድና ከክርስቲያኖች ይኮርጅ ነበር ተብሎ በግልጽ በሐዲሳቸው ላይ ተቀምጧል። እና ኮራጁ በራዡ እንግዲህ ብለን ከጀመርን በቁርአን ደረጃም ስናይ መሐመድ ኢብን ጣቢት አሊ ኢብን ጣቢት ማለት ነው፣ ኡትማን እያለን እንሄዳለን። እንዲሁም ሌሎቹ ሷሃባዎች ከዛ በኋላ የመጡት የሀፍሳ ሰንሰለት የት እንደሄደ እንኳን አይታወቅም። አሁን የሀፍሳ ብቻ ቀረ ተብሎ ብዙ እንግዲህ ቂራቶች አሉ በግልጽ የምናውቃቸው። በመጽሐፍ ቅዱስ ደረጃ ስንሄድ ግን እንግዲህ የትኛውም ሰው አይምሮ ያለው ሰው በነገራችን ላይ ቼክ አድርጎ ራሱ ማረጋገጥ ይችላል። በዓለም ላይ ተአማኝነት ያለው
በብዙ ደረጃ ፍራግመንቶች የተገኙለት። ፍራግመንት ማለት በነገራችን ላይ ሙሉ መጽሐፍ ቅዱስን መያዝ አለበት ማለት አይደለም። ፍራግመንት ማረጋገጫ ነው። አሁን የያዝነው መጽሐፍ ቅዱስ የእውነት የመጀመሪያዎቹ ትክክለኞች እንደሆኑ ማረጋገጫ ነው። ለፍራግመንትና በቅርስ ጥናት የሚገኙትን ስታዩ ይሄ ትክክለኛው መጽሐፍ ቅዱስ የያዝነው መሆኑን ያረጋግጥላችኋል ማለት ነው። እና በዚህ ደረጃ ደግሞ በብዙ ሺህ አለው መጽሐፍ ቅዱስ፣ በብዙ ሺህ ቅጂዎች በተለያዩ ቋንቋዎች ሙሉ ለሙሉ የሚያስተማመን ትክክለኛው መጽሐፍ፣ ታማኝነት ያለው መጽሐፍ ብላችሁ ብትጠይቁ መጽሐፍ ቅዱስ ነው ያለው። ቼክ ብታደርጉ፣ ሪሰርች ብታደርጉ መጽሐፍ ቅዱስ ነው። ቁርአን ጋር ስትሄዱስ ሴም በቃ ቁርአን ትክክለኛ ነው እመን ነው እንጂ ማስረጃ የለውም። የሚለያየው ክርስቲያንና ሙስሊም የምንለያየው በነገራችን ላይ እዚህ ላይ ነው። እመን ነው በእስልምናው፣ ክርስትና ላይ ስትመጣ ግን ማስረጃ አለው እና በጭፍንነት እመን ተብሎ የሚቀጥል ሰው ያው ጭንቅላቱንም ስለሸጠ ማስረጃ የማያስፈልገውም። ይህንን መረዳት ያስፈልጋል ለማለት ነው። ቴንኪዩ ቃልዮት ያሰማልን በድጋሚ